ሰላም ጋይስ እንዴት ናችሁ? ውድ ቻናላችን ቤተሰቦች ዛሬ ይዤላችሁ መጣሁት ፓርቲ 2 ቪዲዮ። ከዚህ ቀደም የሰራሁት ፓርቲ 1 ቪዲዮ ነበረ። የሱን ቀጣይ ደግሞ ፓርቲ 2 ይዤላችሁ መጥቻለሁ። በጣም የሚመስጡ አይነት ቮይሶችን እንዴት እንደምንሰራ አብረን እናያለን። አሁን የተጠቀምኩትን ቮይስ አይነቶችን አሳያችኋለሁ። ራይት ዋን ላይ ፒኮሎ አስገብቻለሁ። ራይት 2 ላይ ደግሞ ሶፍት አር&ቢ፣ ራይት 3 ላይ ደግሞ እንግሊሽ ሆርን የምትለውን አስገብቻለሁ ማለት ነው። አሁን እኚህም ቮይሶችን ትንሽ ውበት እንዲኖራቸው ምን እናደርጋለን? ቀጥታ እዚች ጋር አሁን ራይት ዋን ላይ መሆኑን ቼክ ማድረግ አለብን። ራይት ዋን ላይ እያንዳንዱ ቮይሶችን ለብቻ ለብቻ ነው ኤዲት የምናደርገው። ራይት ዋን ከፒኮሎን ጀምር፣ ፒኮሎን ብቻ ማለት ነው። ፒኮሎን ብቻ ኤዲት ለማድረግ አሁን ፒኮሎ ላይ ነው ያለው። ቀጥታ ወዴት ሄዳለው? ይኸውና ቮይስ ፓርት የምትለው ውስጥ ገባለሁ። ቶሎ ቶሎ እያልኩ ነው ማሳያችሁ። ከላይ ያለውን መኑን እንነካዋለን። ከዛ በኋላ ቮይስ ቢት የምትለው ውስጥ እንገባለን። እዚች ጋር ደግሞ ኮመን አለ። ከኮመን ስር ደግሞ ቮሊዩም አለ። ቮሊዩም 127 ላይ እናደርጋለን። ዴፕት ደግሞ ወደ 82 ላይ ዴፕት የምትለውን አያችሁ፣ እሷን 82 ላይ እናደርጋታለን ማለት ነው። እና ጋይስ እዚች ጋር ማወቅ ያለብን ነገር ተች ሴንሲቲቪቲ ከሚሉ ስር ውስጥ ያሉት ዴፕት እና ኦፍሴት፣ እነዛን በደንብ ድምፅ ልዩነታቸውን ቼክ እያደረግን ማየት አለብን ማለት ነው። አሁን ያው ኦፍሴት የምትለውን አየት በጣም ሲጨመር በጣም ይቀጥናል። በጣም ነው የሚቀጥነው። ትቀንሳላችሁ። ዴፕትን ደግሞ 80 ላይ ታደርጋላችሁ። እንዲሽ ቀንሳችሁ እያንዳንዱ ቴቹን እየሰማችሁ ማለት ነው። ቮይሱን እየነካካችሁ እየሰማችሁ። እቺ ደግሞ ፓርት ኦክታቭ የምትለው ከሷ ስር ያለችው ራይት የምትለው አለች አይደለ? ይህ ኦክታቭን ለማቀንና ለማወፈር የምንጠቀምበት ቦታ ነው። እና እኔ እንዲቀጥን ስለፈለኩኝ ያው እዛው ፕላስ ዋን ላይ ይሆናል ማለት ነው። ያው ወደ ኋላ ወደፊት እንችላለን ማለት ነው። አያችሁ እንዴ? ወደፊትም ስናንቀሳቀስ አሁን የፈለኩት ፕላስ ዋን ላይ ነው። እዛ ፕላስ ዋን ላይ አድርጌ ተዋለሁ ማለት ነው። እሺ አሁን ደግሞ ፖርታሜንቶን አጠቃቀም ላሳያችሁ። እዛው ኮመን ውስጥ እንዳለን ከተች ሴንሲቲቪቲ ከሚሉ ስር በዛ በስተጠግ በኩል ያቺ ቀስታው ምልክት አንዴ እንነካታለን ማለት ነው። እሷን አንዴ እንነካና ቀጥታ እዚች ጋር ከላይ ያለችዋን አያችሁ ሞኖ ላይ መሆን አለበት። በመጀመሪያ ደረጃ ሞኖ ላይ ይሁን። ከዛም ፖርታሜንቶ ታይም የምትላለች አይደል? ከታች እቺን ቼክ እናደርጋለን። እየነካካን ቼክ እናደርጋለን እያንቀሳቀሰ ማለት ነው። እዚች ጋር ይሄንን የምንጠቀምበት ፒኮሎ ፒኮሎ የዋሽንት ድምፅ ትክክለኛ የዋሽንት ድምፅ እንዲመስል ይሄኛውን እንጨምራለን ማለት ነው። ቼክ እያደረግን አያችሁ፣ እያንቀሳቀስኩት አሁን በዚህ ሰዓት ተቹና ያለው ማለት ነው። አያችሁ እንዴት እንደሆነ ምን አይነት ድምፅ እንዳለው አያችሁ። በቃ አሁን እስከ 20 ድረስ በቂ ነው። 20 ላይ ካደረግን በጣም ቤስት ነው። ከሀያም ደግሞ ከበዛም ፖርታሜንቱ ከዚህ በላይ ካበዛንም ደግሞ ውበት አይኖረውም። የሆነ ተቻችንን ደግሞ አያሳምርም። ትንሽ ነው፣ ትንሽ ቀውን ነገር ነው የምናደርግበት። ከዛ በኋላ በጣም የሚያምር አይነት ይሆንልናል ማለት ነው። አያችሁ ቺ ፖርታሜንቷን በደንብ ማየት አለባችሁ። ይህንን ይመስላል። አሁን የሞጁሌሽን ሴቲንግ ላሳያችሁ። ኮንትሮለር ላይ እንገባና ከዛን ይሄ ሞጁሌሽን ሴቲንግ ነው። ከዛን LFO ፒች የምትላለች አይደለች 18 ላይ 18 ላይ ያለችውን ጭራሹኑ 0 ካደረግን ሞጁሌሽን አይሰራም ማለት ነው። ግን ከጨመረን ሞጁሌሽን ይሰራል። ይህንን እንዲሰራና እንዳይሰራ ማድረግ የምንችልበት ቦታ ነው። አሁን ልዩነቱን ደግሞ ላሳያችሁ። እዚህ ጋር አሁን በዚህ ሳያችሁ ልዩነቱን በጣም ሲጨምር የሆነ ሞጁሌሽኑ በሚነካበት ሰዓት በጣም የሚበዛው ማለት ነው። እና ደግሞ በጣም የተወሰነች እንዲሆንልን ከፈለግን ደግሞ እንቀንሰዋለን። የተወሰነች ቀነስ እናደርጋለን እንጂ የሚያልኳችሁ ፒች የምትለዋ ማለት ነው። እሷ ጋር የምናስተካክለው ይሄኛውን በጣም ይህንን ምልድ በምንጫወትበት ጊዜ ፒች በንድን ስንጠቀም ፒች በንድም እየተጠቀምን ከዛን ሞጁሌሽንን እንጠቀማለን መሀል ላይ እና ሞጁሌሽን መጥፋት የለበትም። እንደዚህ እናስተካክላለን ማለት ነው። እሺ ጋይስ እዚች ጋር ደግሞ ማሳያችሁ ሳውንድ ላይ እንገባለን። ሳውንድ ላይ የምናስተካክለው ነገር ቢኖር ፊልተር ከላይ ያለችውን ፊልተር የምትለው አለች አይደል? ከታች ደግሞ ከት ኦፍ አለ። ከዛ በኋላ ሪሶናንስ አለ ማለት ነው። እና
እዚች ጋር የምንፈልገውን አይነት የድምፅ አይነት ቼክ ማድረግ እንችላለን። ሪሶናንስን አያችሁ፣ በጣም ሲጨምር በጣም ሙቀት ነው የሆነ ሌላ አይነት የድምፁን ከለር ወስደዋል ማለት ነው። እና በደንብ ቼክ እያደረግ የምንፈልገውን አይነት ድምፅ የሆነ የሚመቻችሁትን አይነት ድምፅ እስኪመጥላችሁ ድረስ አያችሁ። እንዲህ ወደኋላ ሲጨምር በጣም ይወፍራል፣ የሆነ ሌላ አይነት ድምፅ የሚያደርገው ማለት ነው። እና እናንተም ደግሞ ይህንን ስታስተካክሉ ከቶፍና ሪሶናንስን እያንቀሳቀሳችሁ ቼክ እያደረጋችሁ መሆን አለበት። ከቶፍን እንዴት ሲጨምር እንዴት እንደሆነ ልዩነት ነው። በዚህ መሰረት እናንተ በራሳችሁ የሚመቻችሁትን አይነት እዚህ ጋር የሚመቻቸው አይነት ድምፅ ከመጣላችሁ በኋላ ድምፅ ታደርጋላችሁ ማለት ነው። እዚህ ጋርም ብዙም ምንም የምትጨነቁበትም ነገር የለበትም እዚህ ጋር እና የተወሰነች ነገር ማለት ነው። የተወሰነች የሆነች ከለር ከመጣላችሁ ይበቃል ማለት ነው። እሺ ጋይስ፣ አሁን ደግሞ ወደ ኢኪዩ እንገባለን። ኢኪዩ ላይ ከገባን በኋላ ሃይ እና ለው የሚል አለ። በሃዩ ስር ፍሪኩዌንሲ እና ጌን አለው የራሱ፣ ለውም ደግሞ የራሱ ፍሪኩዌንሲ እና ጌን እና የእነዚህ ልዩነታቸውን ድምፃቸውን የሃዩንም በምነካበት ሰዓት ጌኑን በጣም ስንጨምረው ጌኑን በምነካበት የሃዩን ጌኑን በምነካበት ሰዓት በጣም ይቀጥናል ማለት ነው። የለውንም ደግሞ ስናንቀሳቅሰው ልክ እንደዛው ለውም ደግሞ የሆነ እንደመወፈር አይነት በጣም ድምፁ ከፍልና የሆነ ትንሽ ወፈር ያለ አይነት ድምፅ ነው እንሰጣለን ማለት ነው። ቼክ እያደረገን እናያለን አሁን ልዩነታቸውን በደንብ። ይህንን በምነካበት ሰዓት በማወቅ ያለበት ያው ቼክ እያደረጋችሁ እየሰማችሁ አሁን በዚህ ሰዓት ይህንን የለውን ጌን ሲጨምር ድምፁ ከፍልና ተወሰነች አያችሁ። ይህንን ልዩነቱን እንዲህ ያደረጋችሁ ከላይ ፍሪኬንሱንም እንደዛው በምትፈልጉበት እየሰማችሁ ነው። እሱ የምትፈልጉትን አይነት ድምፅ ከመጣላችሁ የለውንም የሃዩንም እንደዛው። አሁን ለውን ነው እየነካካሁት ያለሁት። በዚህ ሰዓት ልዩነቱን ማየት ትችላላችሁ። ተች እየነካካችሁ ቼክ እያደረጋችሁ ማለት ነው። በዚህ ሰዓት የሚመቻችሁ አይነት ድምፅ የምትፈልጉትን አይነት ድምፅ ላይ ሲመጣ እንደዛ ማድረግ ትችላላችሁ። አያችሁ፣ እዚች ጋር ያለውን ነገር ጨርሻለሁ። አሁን ደግሞ ራይት ቱንም እንደዛው ቅድም ባደረኩት ልክ በዛው ባደረኩት መንገድ ማለት ነው። እሺ፣ ራይት ቱ ላይ ደግሞ ሶፍት አር&ቢ ነው ያስገባሁት። እሷን ደግሞ ሊደረጋለሁ ቅድም ባደረኩት መሰረት። ያው ከዛን መኑ የምትለውን ነካለው፣ ቮይስ ኤዲት የምትለውን አንዴ ነካታለሁ። እዚህ ጋር ደግሞ ኮማንድ ላይ ነው የሚያደርገው። አንደኛ ላይ ያችሁ ኮማንድ ላይ አደርጋለሁ እና ቅድም እንደነካሁት ያው ኮማንድ ላይ ነው። ከዛን ኮማንድ ስር ደግሞ ቮሊዩም የምትለውን አያችሁ 127 ላይ ይሆናል። ዴፕቱ ደግሞ ይህንን ዴፕቱን ቼክ እያደረኩት አያችሁ። ከቅድሙ ደግሞ ይለያል። ይህን ደግሞ ቅድም ራይት ዋን ላይ ኤዲት ባደረኩት መሰረት ይህንን ደግሞ እየሰማ ከዛኛው ከራይት ዋኑ ጋር ኤዲት ካደረኳት ጋር ማች ያደርጋል እንዲህ እያልኩ ቼክ አደርጋለሁ። ከዛ ኦፍሴቷን ያያችሁ ልዩነት አለው። የፈለገውን አይነት ቴስት ከመጣልኝ አስቀምጣለሁ፣ በሱ አደርጋለሁ ማለት ነው። አሁን በዚህ ሰዓት ይህ ተመችቶኛል። አሁን ዴፕቱን አያችሁ 80 ላይ ነው አለው። ኦፍሴት እሷን 84 ላይ ነው አደረኩኝ። ይህ በጣም በስት ነው። በቃ ይህ ተመችቶኛል። በዚህኛው ይሆንልኛል ማለት ነው። አሁን ደግሞ ኮንትሮለር ላይ እንገባና ኤልኤፍኦ ላይ ፒች የምትለዋለች አይደለ? ከታች ያለችዋን እሷን 16 ላይ እናደርጋለን ማለት ነው። ለሞጁሌሽን እንድመቸን ያው የተወሰነች 16 ላይ እሷን እናደርግና በቃ ከዚህ እንወጣለን። አሁን ደግሞ ኢኪዩ ላይ እንገባለን። ኢኪዩ ላይ ከገባን በኋላ እዚች ጋር የምትመለከቱት ሃይ እና ለው የሚል አለ። እዚች ጋር በሃይ ስር ደግሞ ፍሪኬንሲ አለው፣ በለው ስርም እንደዛው ፍሪኬንሲ ጌን አለው ማለት ነው። ጌኖቹን በምነካበት ሰዓት የለውን ጌን በምነካበት ሰዓት በጣም እናወፍረዋለን ማለት ነው። የሃዩን ደግሞ ጌን በምነካበት ሰዓት በጣም እናቀጥነዋለን ማለት ነው። በዚህ ሰዓት ይህንን የድምፅ ልዩነታቸውን እያየን ነው የምናስተካክለው ማለት ነው። በጣም ደግሞ አወፈር ከፈለግን ትንሽ ወፈር እንዲልልን ከፈለግን ጌኗን እንጨምራለን ማለት ነው። አሁን ይህንን በዚህ ሰዓት
እየነካካን ቼክ እያደረገ ማለት ነው። በጣም የሚያምር ድምጽ ከሆነልን በዛ እናደርገዋለን። እና እዚች ጋር ይሄ ነው ልዩነቱ። እሺ ራይት ስሪ ላይ ያስገባነውን ደግሞ እንግሊሽ ሆርን አሁን ኤዲት እናደርጋለን። እሱን ቀጥታ ምኑ የምትለውን እነካለን። ከዛ በኋላ ቮይስ ኤዲት ከዛን እዚች ጋር እንገባና ቅድም ራይት ቱን ኤዲት ያደረግንበት ነው፣ ጌኖችን የነካካንበት ነው። ያው በቃ በሱ እንተዋለን። እሺ አሁን ሳውንድ ላይ እንገባለን እና ከላይ ያለችዋን ፊልተር የምትላለች ከቶፍና ሪሶናንስን ማለት ነው። እነሱም ብቻ የተወሰነች የሆነች ከለር ከመጣለን በደንብ ዘች ጋር ይኸው አያችሁ ከቶፍን እየነካካ ማለት ነው። ታችን እየነካካን ቼክ እናደርጋለን እና ይኸው አሁን በዚህኛው ድምጽ ከተመቸኝ በዚህኛው ድምጽ አድርጓለሁ ማለት ነው። አያችሁ እዚች ጋር በዚች በቃ ቼክ እያደረጋችሁ የሚመቻችሁትን አይነትን የሪሶናንስን በጣም ሲጨምሩ ድምፁ በጣም ነው የሚቀጥለው። ለዛ የሆነ የምትፈልጉበትን አይነት ድምጽ ላይ ታደርጋላችሁ ማለት ነው። በእንደዚህ አይነት ድምጽ ላይ ካደረግን በጣም አሪፍ ነው። አሁን ደግሞ ፖርታሜንቶ ላሳያችሁ። ፖርታሜንቶ ላይ እንሄዳለን። ፖርታሜንቶ ደግሞ የሚገኘው ኮማንድ ላይ ነው ማለት ነው። ከዛ ኋላ እዚህ ላይ እንገባለን። እሺ ከዛ ከላልቻም ምኑ ላይ ማድረግ አለብን? ፖርታሜንቶ ታይም የምትለዋን እሷ እናካለን የተወሰነች ከለር እንዲመጣለን ማለት ነው። በዚህ ሰዓት ፖርታሜንቶ በጣም ታይሙን ወደ ላይ በጣም ከጨመረ የሆነ ታቹ የሚያምር አይነት ላይሆንልን ይችላል ማለት ነው። መብዛት የለበትም። ሲበዛ ደግሞ በጣም ነው የሚደብረው። ለዛ የተወሰነች ከለር ማለት ነው የተወሰነች ነገር ከመጣልን በቂ ነው ማለት ነው። የተወሰነች በቃ አያችሁ። እሺ አሁን ደግሞ የምንመለከተው ሃርመኒ እንደ አርፔጆ የሱን ሴቲንግ እናስተካክላለን። የሱን ሴቲንግን ለማስተካከል መኑ የምትለውን ነካለን። የኪቦርድ ምልክት አለ እዚች ጋር ሃርመኒ አርፒ የምትለው ኦኬ። እሺ እዚች ጋር ደግሞ ከገባን በኋላ በስተግራ በኩል ሃርመኒ ላይ ነው መሆን ያለበት። በስተቀኝ በኩል ላይ ደግሞ አሁን በዚህኛው ሳይድ አያችሁ አሁን ኦክታቭ የምትለውን ፈልጋለሁ ማለት ነው። በስተግራ በኩል ሃርመኒ፣ በስተቀኝ በኩል ደግሞ እዚህ ጋር ያው ኦክታቭ የምትለውን አገኘሁት። እቺ ከታች ያላችሁን የሴቲንግ ምልክት ነካለው። ከላይ ቮሊዩም ጨምራለሁ 127፣ ሚኒማም ቬሎሲቲ ደግሞ 127 አደርጋለሁ። ይሄን ብዙ ጊዜ የምንጠቀመው ለብራስ ነው እና ለሴንሲም መጠቀም እንችላለን። ይሄ የብራሱ ድምጽ በጣም ከፍ እንድልልን የሆነ አቅም እንዲኖረው ያደርጋል ማለት ነው። በጣም ጥሩ ቦታ ነው ማለት ነው። እዚች ጋር ደግሞ የምንመለከተው እዚች ጋር ባላንስ ለማድረግ ነው ማለት ነው። የ900 ኪቦርድ ብዙ ጊዜ እዚች ጋር ነው ባላንስ ማድረግ ያለው። ፓን ወይም ደግሞ ቮሊዩም የምትለዋለች አያችሁ አይደለ? እሷ ላይ ከታች ይሆን እናደርግና ስታይል አለ ከፈለገን መልቲፓድ አለ ሌፍት ራይት ዋን ራይት ስሪን ቮይሶችን እዚች ጋር ነው እኛ አሁን እነሱን ባላንስ ለማድረግ የፈለግነው ቼክ እያደረግን እናደርጋለን ማለት ነው። በቃ አሁን ደግሞ ፓን ማድረግን እንዴት ፓን አደራረግ ደግሞ ላሳያችሁ። እዚች ጋር ፓን እናደርጋለን ማለት ነው። ድምጾችን በስተግራ በኩል ያለውና በስተቀኝ በኩል ያለውን ስፒከሮች ላይ ማለት ነው ቮይሶቹ በአንደኛው ሳይድ በደንብ እንዲሰማ በአንደኛው ሳይድ ደግሞ በትንሽ እንዲሰማ ለማድረግ ማለት ነው። አሁን ፒኮሎን ሌፍት 9 ላይ አደርጋለሁ። ከዛ በኋላ ደግሞ እያችሁ ራይቱን ደግሞ በያችን ደግሞ መጨረሻ ላይ እንግሊሽ ሆርን የምትለዋን ደግሞ ራይት አደርግና በራይት ሳይድ ማለት ነው በስተቀኝ በኩል 9 ድምፁ 9 ላይ አደርጋለሁ። ይሄ ማለት በራይት ሳይድ እንግሊሽ ሆርን በደንብ ከፍ ብሎ ነው የሚሰማው ማለት ነው። እና ደግሞ በሌፍት ሳይድ ደግሞ በትንሽ ነው የሚሰማው። ፒኮሎን ደግሞ ሌፍት ኤል 9 ማድረጌ ደግሞ ምንድነው በኤል ላይ ወይም ደግሞ በስተግራ በኩል በደንብ ይሰማልኛል ማለት ነው። በስተቀኝ በኩል ደግሞ በትንሽ ነው የሚሰማው። ይሄ ማለት በስፒከር ላይ በምንሰማበት ሰዓት በጣም የሆነ ብትን ያለ ድምጽና የሆነ ለመስማት የሚመች አይነት ድምጽ ነው የሚሆነው። ራይትቱ ደግሞ በመሃል ነው የሚሆነው። በቃ ራይትቱ ደግሞ ስትሆን በመሃል ሰንተር ነው የምትሆነው። በቃ
እሷ ሰንተር ላይ ይሆናል ማለት ነው። በዚህ ሰዓት አያችሁ እንዲህ በምጫወትበት ሰዓት በቃ ደስ የሚል ይኖረዋል። ይህም ብዙ ጊዜ ፓኒንግ ብትጠቀሙ እመክራችኋለሁ ማለት ነው። ቪዲዮውን እስከ መጨረሻ ስለተከታተላችሁ እጅግ አድርጌ አመሰግናለሁ። ከኔ ጋር ዋን ቱ ዋን ክላስ ለመማር የምትፈልጉ ከሀገር ውስጥም ከሀገር ውጭም ካላችሁ ስክሪን ላይ በማስቀምጠው ስልክ ቁጥር ልታገኙ ትችላላችሁ። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ጊዜ